እና ከፈተው አሁን ከፈተው እንትኑ ቀጣዩ አንተ ወንድ ልጅ እንዲህ ይደነግጣል። ክርስቲያኑ የመጀመሪያ መዝሙር የከፍተውን ችግር አለው። ተቃውሞናላችሁ ኦርቶዶክሶች? ችግር የለውም። ቀረባታ አድርገው ድምጽ ፕሮቴስታንት መዝሙር ነው። ይቃወመናል። ዘፈን ጭራሽ ጀመረ እንዴ? አይደለም። ምንድነው የሚላቸው መሰለ? አሁን ሰው እኮ በማስተማር ነው የምትመልሰው አይደል? የሰው ልጅ በማስተማር ነው የምትመልሰው። የሰው ልጅ በማስረዳት ነው የምትመልሰው አይደል? እሱ ግን ያደረገው ምንድነው? ክርስቲያን ሴቶች እሱ የሚያስተምረው ምንም ጥቅም እንደሌለው ተረዳ ሰውየው። ለምን መሰለ? ኦርቶዶክስ ነን እኔም የድንግል ማርያም ልጅ ነኝ፣ ግን የእስልምና እንትን እወዳለሁ እያሉ የሆነ ቪዲዮ ውስጥ ስር ገብተው ብዙ ሴቶች ኮመንት አደረጉ። ሰውየው በዚህ ተቃጠለ፣ ጨለለ። ከዛ እንዴት ነው እየገሰጻቸው ያለው? አዎ እናንተ የእስልምና ይመቸናል የምትሉት እንደዚህ ብለን የፕሮቴስታንት ብንከፍት ይከፋቸዋል ወይ ምናምን ብሎ እንደዚህ ብሎ ነው የሚያስፈራራቸው። በማስፈራራት ራሱ ነው ትውልድን የሚገስጸው። በየትኛው? በፕሮቴስታንት መዝሙር ገብቷል። ክፈተው፣ ሁለተኛውን ክፈተው። ትቃወማለህ? አሁን ተቃወሙ። ይህን መዝሙር የተቃወመ አሁን የእኛውንስ ይቃወማል ወይ? ክፈተው። ለምን እንደምትቃወሙ አላውቅም። ክርስቲያን ነኝ፣ ግን ይህንን መንዙማ በጣም ነው የምወደው። መንዙማ ምንድን ነው? መሐመድ ነብያችን ነው። ሁለተኛ ቪዲዮ ክርስቲያን ነሽ፣ በጣም ተወዳጅ። ሁለተኛ ቪዲዮ ልቀይረው? አዎ ሁለተኛ ቪዲዮ ማለት እንደዚህ ነች። ክርስቲያን ነኝ ግን እወደዋለሁ። ማርያምን በጣም ነው የምወደው። እውነት ነኝ። ማርያምን ያውቃታል። ቤተክርስቲያኒቷ ዞር ሞታለች። ተቋሟ ዞር ዜሮ ነች። እውይ ማርያምን እንዴት ደስ እንደሚል። ኦርቶዶክስ ነኝ። ደመ ነፍስ ነው እንዳለ ኦርቶዶክስ ውስጥ ያለው። ማርያምን እንዴት እንደምወዳችሁ እኛ ኢየሱስ ያመንን ሰዎች ማርያምን። እኔም ክርስቲያን ነኝ፣ ግን ይህንን መንዙማ ስሰማ የሆነ ስሜት ይሰማኛል። ትናንትና መስቀል አደባባይ ሲዘምሩና ጧፍ ሲያበሩ የነበሩ ናቸው። እነኚህ ጭፈራና መዝሙር ማይለዩ ናቸው። ጌታን እኔም በጣም ነው የምወደው። ነብያቸው መሐመድ ሸፋም ይሆነን እያለ እኮ የሚለው አማላጃችን ነብያችን መሐመድ የሚል ማለት ነው። ማርያምን እኔም በጣም እወደዋለሁ። ትግስት የማርያም ምስል እኔም ከጎን ያለው አሳየን አንዴ። ከጎን ያለው ልጅ ባለ ራሱ አሳፍረኝ ቆሜ ሜሪ ራሱ ከነኝ ጋር ኦርቶዶክስ ተብዬ መጠራቴ። ክርስቲያን ነኝ ግን እወደዋለሁ። ማርያምን በጣም ነው የምወደው። እውነት ነኝ። ማርያምን ያውቃታል። ቤተክርስቲያኒቷ ዞር ሞታለች። ተቋሟ ዞር ዜሮ። ለዝዝሪ አንድ ደቂቃ ወይም 2 ደቂቃ ሰው ማወቅ ያለበት እዚህ ጋራ ምንድን ነው ስራውን አንደኛ ነገር ይሄ ሰው ስራውን ምንም እንዳልሰራና ምንም እንዳይጠቅም ነው ሰው እኛ የምንረዳው። ራሱም የተረዳው ለዛ ነው። ሰዎች እናንተ ኦርቶዶክሳውያን ሰዎች ሙስሊሞቹን የምትወዱ ከሆነ እኛም ፕሮቴስታንት እንወዳለን አይነት በማስፈራራት ትውልድን ኦርቶዶክስ ውስጥ ለማቆየት የፈለገው ይሄ ሰው አንደኛ ነገር ከጥላቻ የተነሳ ነው። ሲቀጥል ደግሞ ስራው ምንድነው? ይሄ ሰው ወንጌልን አያስተምርም፣ መጽሐፍ ቅዱስን አያስተምርም። ይሄ ሰው ስራው ምንድነው ሲባል ጥላቻ ነው የሚያስተምረው። ስለዚህ እኔ ያስተማርኩትን ጥላቻ ምንም ሊሰራ አልቻለም ነው እዛ ጋር እየተደረገ ያለው። እሱ የፈለገውን ጥላቻ ቢያስተምርም ኦርቶዶክሳውያን ሰዎች ግን ሙስሊም የሚባል ማህበረሰብ ሊጠሉለት አልቻሉም። ሴቶች እኔ ኦርቶዶክስ ነኝ፣ እኔ የድንግል ማርያም ልጅ ነኝ፣ እኔም እንትን ነኝ፣ እኔም የተዋህዶ ልጅ ነኝ፣ ግን መንዙማው ይመቸኛል ካሉ በቃ ስራውን እንትን ውሃ በላው፣ ትርጉም የለውም። የምትሰራው ስራ ምንም ትርጉም የለውም። ለምን ሲባል ጥላቻ ነዋ። እየተሳደብክ እያንጓጠጥክ ጸያፍና ብልግናን እየተናገርክ ትውልድ አስተምራለሁ ብለህ ፖለቲካ ትሰራባቸዋለህ። ግን ብዙ የነቃ ትውልድ እንዳለ ደግሞ እዚህ ቪዲዮ ላይ ራሱን ነው የመሰከረው።
ይሄ ሰው ትምህርቱ ምንድነው? ስራው ምንድነው? ትምህርትም ሊባል አይችልም፣ ብልግና ነው። ትምህርቱ ምንድነው? ቀሚስ ስር ነው፣ እምብርት ስር ነው ትምህርቱ። መሳደብን ነው፣ የሰው ሃይማኖት ማንቋሸሽን ነው፣ የሰዎች ነብያቶችን ማዋረድ፣ የሰው አምላክን መሳደብ ነው ስራው። ግን ትርጉም የለውም። እንደዛ ብሎ ቢደክምም ሰው ግን እስልምናን ሊጠላለት አልቻለም። ሰው ግን ነብዩ መሐመድን ሊጠላለት አልቻለም፣ እሱ እንደሚቀጥፈውና እንደሚዋሸው። ስለዚህ ምንድነው እንደዚህ በማለት ክርስትና ውስጥ የምታቆይት ሰው የለም። እንደዚህ በማለት ጥሩ ክርስቲያን የማነጽ እንትን ልታገኙ አትችሉም። ውጤት የለውም። ጥሩ ክርስቲያን ልታንጹ አትችሉም። ብልግናን በማስተማር ስድብን በማስተማር አንድ ጥሩ ክርስቲያን ሊወጣ አይችልም። ወንጌልን አስተምሩት፣ መጽሐፍ ቅዱስን አስነብቡት። ወይ መጽሐፍ ቅዱስ የፈጣሪ ቃል ከሆነ እዛ ጋር እንትን ይላል፣ ይመቸዋል፣ እዛ ጋር እንትን ይላል፣ ወይም ደግሞ ይወጣል። ካልሆነ ግን እስልምናን በመሳደብ እስልምና ውስጥ እንዳይገባ የምታደርገው ትውልድ ግን ውጤታችሁን የስራችሁን ውጤት ነው ያያችሁት። አንጠላውም ነው ያለው። በቃ ተወውና ስለ ነብዩ መሐመድ ራሳቸው ተወውና ስለ ነብዩ መሐመድ መንዙማ እንኳን ካለ አንጠላውም፣ ደስ በፍቅር ነው የምንወደው አለ። ኦርቶዶክሳዊ ነን የሚሉ ሰዎች ማለት ነው። ስለዚህ ለዚህ ነው የምንጨረጨረው። ለዚህ ነው ኦርቶዶክስ ቤተክርስቲያን የተሳደበው ባዶ ነች የሚለው። ከእናንተ ጋር ተደምሬ ኦርቶዶክስ መባል ውርደት ነው እያለ ያለው ይሄ ሰው ለዚህ ነው። እንደዚህ ብለው ተሳሳቱ ብሎ ስለሚያምን ደግሞ ይሄ ሰው ከእንደዛ የሚመለሱ ምንድነው የሚያደርገው? የፕሮቴስታንትን መዝሙር በመክፈት በማስፈራራት ነው እንዴ። እውቀት የለም፣ አስተምረህ የምትመልሰው ትውልድ የለማ፣ ገስጸህ የምትመልሰው ትምህርት የለም። በአንተ አንደበት አንድም ሰው ጥሩ ክርስቲያን ሊሆን አይችልም። ከአንተ አንደበት ጥሩ ትምህርት ሊወጣ ስለማይችል እነሱ የእስልምና መንዝማ ስለሚሰሙ እኛ ደግሞ የፕሮቴስታንት እንትን እናድርግባቸው እንዴ? እኛም ፕሮቴስታንት እንሆን እንዴ? ወደ ፕሮቴስታንት እንትን እንበል እንዴ? ለፕሮቴስታንት እናሽቃብጥ እንዴ? ምናምን ብሎ ነው የመጣው። እንደነዚህ አይነት የወረዱ ሰዎች ናቸው። ስለዚህ እኔ እዛ ጋር ኮመንት የጻፉ ሰዎች በጣም ነው የማደንቃቸው፣ በጣምም ነው የማመሰግነው እንደዛ በማድረጋቸው ብቻ ማለት ነው። ትርጉም የለውም። ወንጌል አይማርም ትውልዱ። ጥላቻ ሁሌ እስልምና እንደዚህ ነው፣ ቀሚስ ስር ነው፣ አገባ፣ ፈታ፣ ታጠበ፣ ሻወር ወሰደ፣ ምን አገባ። በቃ የስራችሁ ውጤት ነው። የዘራችሁትን ነው የምታጭዱት። ቀጥል ንጽጽር። ሶስተኛውን አሰማን የተሳደበው ኦርቶዶክስ ማለት እንደዚህ ነች። ኦርቶዶክስ ማለት እንደዚህ ነች። ያ ኦርቶዶክስ የሆናችሁ ዘገምተኛ ክርስቲያኖች እባካችሁ ተጠንቀቁ። እኔም ክርስቲያን ነኝ፣ ግን በጣም ነው የምመቸኝ። ዘወጋንም ገቢ ነሽ። ሸፋሽ አማላጅሽ መሐመድ ነው። ኢየሱስ አማላጅ አይደለም ብለሽ ለምን ተፕሮቴስታንት ትከራከራላችሁ ታዲያ? መሐመድ አማላጅሽ ከሆነ የት ቆይ መሐመድ የቱ ጋር ነው ወራዶች የሚለው? የቱ ጋር ነው ያለው? ስትዘጋው ድምፁ ይሰማል። ክርስቶስ እንኳን እኔ ከነኚህ ጋር ነው ዘሆል ኮመንቱ በሺ ከሚሰራ ይስራ ሰራው ነው ማለት እያላችሁ ያለ ቪዲዮ እዚህ ጋር ነሽ። ወራዶች፣ ቆሻሾች ከነኚህ ጋር የተደረሰው ባለ ራሳችሁ ፍሬ ክርስቲያን ነኝ ግን እወደዋለሁ። ማርያምን በጣም ነው የምወደው። እነኚህ ማርያምን ሞታለች። ልጨምርላችሁ ከዛሬው ቪዲዮ ጋር አልሐምዱሊላህ ተገጣጠመ ማለት ነው። ቪዲዮ ነበር ተይዞበት ነበር ከዚህ በፊት ማሽ ከመሞቱ በፊት ተብሎ ተፖስቶ ነበር። ቆይ ላሳያችሁ ንፍር ብትሉታው ከዛ ነው የተናገረው። ራሱን ጠልፎ ሲጠለው ታየዋለህ። ራሱን ይሆን ጀለስ ስሙ በመሰረቱ ከሙስሊሞች ብዙ ነገሮች ይመኛሉ። አንድ እነዚህ ናቸው ማውጣት ይከብደኛል። ነገር ግን በዋናነት የሴቶቹ አለባበስ በጣም ይማርከኛል። ዘመናዊ ሴቶቹ በቃ አለባበሳቸው ሁሉ ነገራቸው ያምርባቸዋል። ስርዓታቸውን በጠበቀ ነው። ከሃይማኖት በላይ ምንም ነገር ይገማል። ስለዚህ ሃይማኖታቸውን በሚያዛቸው መልክ ነው የሚያደርጉት። ያን ነገር በጣም በዋናነት ማደንቀውና ደስ የሚለኝ ነው። ሌላኛው የህብረት ጸሎታቸው ደስ ይለኛል።
ክርስቲያኖች ለምሳሌ ጠዋት የሚያደርጉት፣ ከሰዓት የሚያደርጉት፣ ማታ የሚያደርጉት በህብረት ለዱዓቸው በጣም ክብር ነው የሚሰጡት። ይሄ ሌላው ሃይማኖት ላይ እንደዚህ ይደረጋሉ። ባቢ ምን ትለዋለህ? ማሽ ከመሞቱ በፊት ሌላ ደግሞ እኔ ስዊት ወደ ቀን ገብቼ ነበርና እንዴት ሲሆን እንደነበር የዛን ቀን እኔ ምን ልሞት ካስወረደኝ በኋላ እና ውሸትን ነው የማጋልጠው እለዋለሁ። እንዴት ሲደናበር እንደነበር ቆይታለ ነበር በኋላ ድንብርብር ነው የሚለው። ክርስቲያን ችግር አለ ኮመንት ላይ አስገባኝ ብዬው ነበር መጀመሪያ አላስገባኛል። አስገባኝ ጸጥ አለኝ። ተናደርኩና ጻፍኩ በግድ አስገባኝ። ከዛ ገባሁ። ይሄውና ቋንዴ ፊቱን ሹፍ አንዳንዴ ወገናችን ከአንተ ጋር እዚህ ሌላ ነገር ለመባባል ሳይሆን የመጣሁት ያንተን ውሸት እዚህ ላጋልጥ ከስሮ ነገር ገና ከመግባቱ እንትን ይላል። ተረጋጋ። ኤኒዌይስ አብሬሎ ምንድነው እሱ ምንድነው ችግር አለ እንዴ ከስር ክርስቲያን? ኧረ ምንም እየታየኝ አይደለም። እኔ ጋር ቁጥር ይታየኛል። ለጥንቱ ይፈልጋል አስገባኝ የሚል እዚህ ድረስ ያስጓት ማለት ነው። አስወረደኝ ቀጥታ ምንም አላስወራኝ። ቢያስወራኝ ደህና አድርጌ ነበር የሚይዘው ደህና አድርጌ። ከዛ እንትን ያደርገዋል አይደል? ችግር አለ እንዴ ምናምን ይላል። እንዴ ችግር አለ ድንብርብር አለ አኗር ችግር አብሪለው ክርስቲያን ችግር አለ ምናምን ነገር። ከዛ ኧረ ችግር የለውም። መጀመሪያ ደግሞ አንዳንድ ብዙ ጊዜ ነበር የጻፍኩት አስገባኝ ፈልግሃለሁ ምናምን ነገር ብዬ ጽፌለት ነበር። ከዛ ኮመንቱ ቆይቶ ነው መሰለኝ የደረሰው። ሰውየው አስገባኝ ይላል ይወሰው አለ። ኧረ ብቻ አንፍር ሰውዬ ነው ወላሂ አንፍር ነው። ከውቀት ጦሃራ ነው ደግሞ ማህፀን እንዳለው አምኗል። ታውቃለህ ማብ እግዚአብሔር እንደዛ ብለዋል እንዴ? የታለ እንዴ? ቆይ አሁን ስከፍቶ አንተ ለራሱ የሚገባ ነገር ነው። በቃ ለሰማው ኦዲዮ ለራሱ በጣም ሲምፕል የሆነ የሚገባ ነገር ነው። ቆይ የታለ ቪዲዮ ግብረ አካል ብሎ ያስተማረበትን ቪዲዮ ካለ ላኩልኝ እስኪ እንስማው እግረ መንገዳችን። እግዚአብሔር ያያል አይን ግን የለውም የሚለውን ላኩልኝ። ወደ ሁለተኛው አካውንት ያላችሁ ሰዎች ካላችሁ አብዱራሺድ ላከው። አብዱራሺድ ካለ ላከው ከታች እስቲ ታለ ነበረ እችትና ጀለስ ሹፋት ሹፍ ባቢ እሺ እናምጣለች ይሄው ወለድኩ ያለበትን አምጣለችኝ። ከአጥቢያ ኮከብ አስቀድሞ ፍጥረታት ሳይፈጠሩ መላእክት ሳይፈጠሩ ከሆድ ዛሬ አይምን ወለድኩ ይላል። ማን እግዚአብሔር ጠይቅ ተስማማው። እግዚአብሔር ኢየሱስን የወለደው ከሆዱ ነው ማለት ነው። ሆድ ሲባል እንደዚህ አካላዊ ቦዲን ማለት ሳይሆን ቃሉ ነው እና ቃሉ ደግሞ የአብም የባህሪ ልጁ ነው። የባህሪ ቃሉ ነው። የጠየቀችው ስለ ሆድ እሱ የሚመልሰው ዮሐንስ ወንጌል ምዕራፍ 1 ቃል ላይ ገባ ማለት ነው። ያለም መጨረሻ ላይ ግን አዎ ይላል። እሱ የተገኘ ነው ብለን እናምናለን። አዎ አለ ማለት ነው። ነገር ግን እስቲ አዎ ከሆዱ ወልዶታል አለ። አዎ ከዛ እኔ ደግሞ እንግሊዘኛው ላይ ገባውና ይሄ ምን ይላል ባቢዬ? ወንብ ይላል መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ ወንብ ይላል ከማፀኔ ወለድኩ ይላል። አንተ ተው ና መልሰን ወደ መጀመሪያ ቪዲዮ የመጀመሪያ እዛኛው ላይ የመጀመሪያ ቪዲዮ ግብረ አካል የሚለው ሰው ቪዲዮ የሱ ያስተማረበት እንትን ካለ ላኩልኝ። እኔ ሴቶችን ነው የምጠይቀው። ወንድ ልጅ በዚህ ልክ መንበጫበጭ ምንድነው ማለት? እኔ ግራ ገባኝ። ለምን በዚህ ልክ ይደነግጣል ወንድ ልጅ? አቢ ግን እኮ አልታወቅህም እንጂ አንተ ራሱ አሁን ደነገርክ በጣም። በምን በማህፀኑ? ኧረ እኔ ይሄው ቀረብ አድርገህ አሳየን። በቅድሞ
የሞተችው ክርስቶስ ከመሞቱ በፊት ነው ከሞቱ ከተነሳ በኋላ? ከውጭ በር ይንኳኳል። መልስልኝ። አረው ማርያም ደግሞ የሃይማኖት አባት ነኝ ብሎ ነው አይደል ለዚህ የተቀመጠው። ቢያንስ መስማም ብሎ እንኳን እኮ አይጠጣም። ሹፎ ግጥም ነው ዝም ብሎ ሹፎ ግጥም በቃ ግጥም ነው ቀጥታ አይሰማም። አንተ ከውጭ ድምጽ ሲሰማ እንዴት እንደደነገጠ እንዴ! በዚህ ልክ የሚፈራን የሚደነግጥ ሰው ከሆነ እኮ እንትን ማለት አለበት። አዎ እንትን ማለት አለበት። ምን በቃ መላቀቅ አለበት። እንደዛ ከሆነ ለምን ይሰቃያል? አው እንዴ ጀለስ አይኗ እኮ ውስጥ አይኗ በዚህም ፍጥጥ ወደዛ ወደዚህ ፈጠጥ በቀኝ በግራ እኮ አየው። አው አዝናለሁ። አይ ዛሬ ቀን እሺ በነገርህ ላይ የቅድሙ ኦርቶዶክስ ሃይማኖቷን እና መኑን የተሳደበበት ቪዲዮ ላይ ማለት የሚገርም ትምህርት የሚማሩበትን ነው። ልብ ካላቸው የሚገርም ትምህርት የሚማሩበትን ነገር ነው ያጋጠመው። ግን ትውልዱ በጣም ያሳዝናል። የነቃ ትውልድ ስላልሆነ ከዚህ ሊነቃ አይችልም እንጂ ከዚህ በላይ ትውልዱ የሚነቃበት ምንም ቪዲዮ የለምና እስኪ ብቻችንን ከምናወራ እንትን ይበሉ። ሰላም እንበላቸው አይደል? አዎ ሰላም አለይኩም። አሁን የገባችሁ ሙስሊም ወገንታቱም ሰላም ሙራዲስ ባቢ ሰላም ጤና ይስጥልኝ። ሰላም አለይኩም ያ ጀማ እንዴት ናችሁ? እንዴት ነህ? እየሳቅን ሰላም ነው። ሙቪ እያየሁኝ አሉል እንዴት ነህ? አለን ገርሞናል እንዴ እኛም ተገርመናል። ጨንቆናል፣ ቸግሮናል አለ። አስበውን ይህ ልጅ አደባባይ ላይ ወጥቶ ዋክስ ያረግ በሰዎች መሃል ላይ ኧረ በፍጹም እንዴ አስቡ። ቤት ውስጥ ዘግቶ ተቀምጦ ማለት ነው። በር የት እንደሚኖር አይታወቅምና ልክ የሆነ እንዴት ልበል አሩ ነው እንዴ ኤክስፕሌን እንደማረገው ማለት ነውና እያሰብኩት ነበርና መንገድ ላይ መርካቶ ላይ ከሰዎች መሃል ሲሄድ ማለት ነው ወይ ላይ በድንጋጤ ይሞታል። ሰውም ሊከተለው ማያስፈልግም፣ ሰውም ሊያስደነግጠው ማይፈል በመደንገጥ ብቻ ማለት ነው። ወይም ከግንብ ይጋጫል ግራና ቀኝ ያየ አሊያም ከቆመ መኪና ይጋጫል፣ ካልሆነም ጉድጓድ ውስጥ ገብቶ ይሞታል። ለምሳሌ እንደዚህ ምን አሁን ይሄው ውስጥ ቤት ቁጭ ብሎ አይኑን ወዲና ወዲ ሲያረግ ማለት ነው እና ከሰዎች መሃል መንገድ ላይ ይሄው ማለት ነው። አንዴ ግራቀኝ ሲል ወይም ከመኪና ይጋጫል አሊያም ከግንብ ይጋጫል፣ ካልሆነም ጉድጓድ። ኢትዮጵያ ውስጥ ደግሞ ይሄ የቱቦ ውስጥ እንዳለ የተደፈኑ አይደለም ክፍት ናቸውና ይገባል እና ከባድ ነው። አሁን ይሄ እኮ የሚያሳየው እኮ ምን ሆነ ታውቃለህ? አንደኛ እውነት የያዘ ሰው አያፍርም፣ ሁለተኛ እውነት የያዘ ሰው አይደነግጥም፣ ሶስተኛ ነገር ደግሞ ማንኛውም ሰው መንገድ ላይ አቆሞ ቢያወራህ በመረጃ ታወራለህ። በውሸት የተሞላህ ከሆነ ያለ መረጃ ቅድም ሲያስቀኝ ነበር እኮ አንዋር፣ እሱ እኮ ማለት እኮ ከእውቀት ጠኋራ ነው ሲል ነበርና እውነትም ከእውቀት ጠኋራ የሆነ ሰው ቢኖር እሱ ነው በምድር ዓለም ላይ ማለት ነው። ጭንቀታም ነው። ብቻ አዝናናችሁኝ እና በጣም እየተመቸኝና እኔ እያየሁኝ መንገድ ላይ በቃ በመናብ እየሳልኩት ነበር። መንገድ ላይ ሲሄድ እንዴት እንደሚሆን ለቃ ወላሂ አረ ነው ናሽናል ጂኦግራፊ አይተህ ታውቃለህ? ናሽናል ጂኦግራፊ ካየህ ማለት ነው
ዜብራ የሚባለው እንስሳ በስርዓቱ አይበላም። አንድ የሳር ግጥና ማለት ነው ወዲ ያያል ነገር ማለት ነው። በቃ ምናምን ነገር ነው የሚለው። አይበላም፣ ይደነግጣል። አንበሳ ወይም ጅብ ይመጣብኛል ብሎ ማለት ነው። እንደዛ አይነት ህይወት ነው ይሄ ልጅ እየኖረ ያለው። እኔ የምፈራለት ነገር ራሱን እንዳያጠፋ ነው። ፊቱ ራሱ ሲታይ የሆነ ጋንጃ ሚስብ ነው የሚመስለው። ውስጡ ደስታ የለውም፣ በፍርሃት የተሞላ ነው። በቃ የሆነ ትዝ ይልሃል የሆነ ኢትዮጵያ ውስጥ ኮሜዲ እነ ደረጀና ሀብቴ 50 ብር የሚል አረ ይሄን 50 ብር ነው ጣጣ ያመጣብኝና ምናምን ብሎ አውጥቶ የሚጥለው አለ። አሁን በቃ ይሄ በዚህ ስራ ላይ ለምን ገባሁኝ? ይሄ ውሰዱልኝ መጽሐፋችሁን እኔ ከአሁን በኋላ ህይወቴ ልኑር ነው የሚለው ከተወሰነ ጊዜ በኋላ እና ይህ ይመስላል። እስቲ ለሌሎቹ ቦታ ሰላምታ አቅርብና እናወራለን። የሆነ ስዕል አለ እንትን አድርጌ ይገባለሁና እንትን ትዝ አለኝ ስታወራ ትዝ አለችኝ። ሚዳቆ ታውቃለህ ኑሬ? አዎ። ኧረ ሚዳቆ ስትበላ ነው ምንድን ነው ያልከኝ? እሷ ትዝ አለችኝ። ከላይ ዜብራ ዜብራ ራሱ ናሽናል ጂኦግራፊ ካየህ ማለት ነው የሆነ ጊዜ አንድ ጊዜ ሳር ትግጥና ማለት ነው በቃ የለችም። አንዴ ወደ ቀኝ አንዴ ወደ እግሯን ታነሳለች ምናምን እያለች ነው የምትበላው። ምክንያቱም ምንም ልብ የላትም፣ ትደነግጣለች። የሆነ ነገር የሆነ ድምጽ በተሰማ ቁጥር አንበሳ ወይም ደግሞ ጅብ ይመስለዋል። አይበላም። እና የራሱ ጓደኞች ራሱ አያምናቸውም ትንሽ ከነኩት ማለት ነውና የሆነ ነገር የያዘው ነው የሚመስለው። አሁን ይህ ልጅ እንደዛ ነው። እኔ እንጃ በማታ በተኛበትን ጊዜ ይህ ልጅ ደንግጦ እንደሚነሳ ሳስበው ራሱ ያመኛል። ከባድ ነው። ባልሆነ ወጥመድ እኮ ነው የገባው። ወይም ራሱን ያጠፋል አርያም ጨርቁ ጥሎ ነው የሚያድረው። ወይም ደግሞ ከተወሰነ ጊዜ በኋላ ማለት ነው ይሄ ማን ነው የሚሉት ይሄ አንድ አለ አይደል ይሄ እንትን ተሸክሞ የሚዞር የሆነ ፍቅር ምንድነው የሚባል ፍቅር ምንድነው የሚባል አንድ ሃይማኖት አለ የሆነ ልጅ አለ አይደል ፍቅር ሰውየው ፍቅር ከሱ ጋር ይቀላቀላል። የሱ ጆይን አድርጎ ከሱ ጋር ዱላ ይዞ ቆሞ ነው የምታየው ከተወሰነ ጊዜ በኋላ። ከግንቢ ይገጫል አላልክም? ኑሪ እሱ እኮ ሰላም አለይኩም ኑሪ እሱ እኮ ፍቅር እኮ በቃ እጅ ሰጥቶ እኮ አሁን ሰራተኛ ሆኗል ብሎ ነው አምኗል እኮ በቃ። የለም ይሄ እኮ አሁን ከሁሉም ተነካክቷል እኮ ከሁሉም ተነካክቷል። ከሙስሊሙ ከክርስቲያኑም ከዛፍ ከቅጠሉም ተነካክቷል እኮ። ምንም ነገር እኮ የተቀመጠበት ወንበር እያመና አምነውም ሁሉ ገብቷል። እያወራ ያለው ራሱ ውሃ ሲጠጣ አይታችሁታል እንዴ? ፈረስ ራሱ እንደዛ ውሃ አይጠጣም። ይድገመን እስከ ቪዲዮ ይድገመን ይደገም እንዴ ደግሞ ስታዩ አምራችሁ ላይ የሆነ ነገር እያሳላችሁ ዝም ብላችሁ ማየትማ ይከብዳል። ይሄን ሰውዬ አሁን በምናቤ ወላሂ ስስለው እስቲ የሆነ እንደነ ዶክተር ዛኪር እንደነ አህመድ ዲዳ እንደዛ ምናምን ዲቪት እንደዚህ እንትን ላይ ተዘጋጅተው ምንድነው የሚባለው አዳራሽ ውስጥ ምናምን ተዘጋጅቶ እስቲ ሳሉት ይሄን ሰውዬ ወይ ጋመቶ የማወራ ልጅ ደግሞ አዳራሽ ላይ ትላለ እንዴ? እዚህ ጋር እንከፍለው ነበር ቢመጣ እኛ እንከፍለው ነበር። ሲሪየስሊ ስፖንሰር እናደርገው ነበር። ሬድ ካርቤቱ ላይ ይነጠፍለት ነበር መጥቶ ቢያወራ ማለት ነው። እንኳን አንተ አዳራሽ ላይ ቢቲንግ እንዴት አድርጎ እንደዛ ቅድም እኮ ገልጸዋል እኮ ልጁ ከእውቀት እኮ ነፃ ነው። ስድብ ብቻ እኮ ነው በስድብ የተሞላ እኮ ለክርስቲያን። አሁን እዚህ ጋር እኮ ምናሹፍ ይመስላችኋል ነው አይደለም? ይሄ እኮ ለክርስትናም አይጠቅምም እኮ። ይሄ ጥላቻ እኮ ነው። እንዴ ሰው ልጅ እኮ በጥላቻ እኮ አይደለም የምታንጸው። ጥላቻ ሞልተው በጥላቻ አሳድገው ነገ ተነስቶ እኮ አንዱ ድንጋይ ወርውሮ አንዱን ሰው ቢገድል እኮ በዚህ ልጅ የመጣ ነው። ሰው ልጅ ጥላቻ አታስተምረው። የለም እኮ ልጁ ጋንጃ አሩ ነው ሻሸመኔ ጋንጃ ይስባል መሰለኝ አላውቅም። ብቻ ኬንያ ነው ያለችው። ክፈተውና ሳየው የሞተችው ክርስቶስ ከመሞቱ በፊት ነው ከሞቱ ከተነሳ በኋላ ጎንጨት አደረገች።
ማወቅ ፈልጌያለሁ። ኧረ ወይኔ እሺ ጋር ሾፋል አይን ፈጠኩ ቀሩ ነው። አዝናለሁ። እሺ መርያም ጥርሱ ደግሞ ምንድን ነው? ቆይ በጣም አዝናለሁ በእውነት ጥርሱ ምን ሆኖ ነው? ቆይ ምን አቅለታለሁ ብለህ ነው? ጥርሰ ሰባራ ነች። ሲፈረጥ ተሰበረ ሰውዬው ከሆነ ወላሂ እኔ አሁን በቃ ከውቀት ጧራነቱ አሳዘኝ። በቃ ቆይ ላሳያችሁ። የታለ ነበር ሰሙ የሚሰራቸውን ቪዲዮዎች ብታዩ በቃ ንፍር ነው የምትሉት። ኤአይ መጠቀም ጀመረ እኮ ጨነቀው ሰውዬው ከሳ። አድማጮቻችን ሰሞኑን በእኔና በአንድ የሱፊ ኡስታዝ ላይ ወይም ሼክ ላይ ምን አግብቶት እየተሰራጨ ያለውን የሐሰት መረጃ ለማጋለጥ ተገኝቻለሁ። እንግዲህ እንደሚታወቀው በጽሁፎች በሶሻል ሚዲያው ላይ ሲሰራጭ ነበር። የሆነ ፎቶ አይቼበት ነበር። ጸጉሩን አይቶት የሚያክሰዋል የሆነ እንትን ይመስል ምንድን ነው የሚባለው? እንስሳ ነገር አለ። የሆነ እንስሳ ቆይ ላሳያችሁ። የሴቶች ፊልተር ነው። ይኸው ምን እያደረገ ነው? ቆይ ሰውዬ ፊልተሩን ነው ፊልተሩ ሲሆን ግንባሩማ የገባ ነው። የት ሁሉ ነው? ቆይ እንደዚህ መደበቅ አይቻልም እኮ። ውጣ አይረባም ሰውዬ ከእንትን ከፔጁ ውጣ። ኦርቶዶክስ የተሳደበበትን አስደምጠንና ሀሳብ ይስጡበት። ምናልባት ኑር አዲስና አሚር ትልቅ ነገር ነው። በነገራችን ላይ ቀልድ አይደለም። እንደዚህ አይነት ነገር ላይ ሰው አስተያየት ካልሰጠ ምንም የሚዲያን አጠቃቀም አላወቀም ማለት ነው። ስለዚህ እንደዚህ አይነት ነገር ሲፈጠር ፖስት የሚደረገው ሰው ሀሳብ እንዲሰጥበት ነው። ዝም ብሎ እንትን አይደለም። ሰው እንዲያወራበት፣ ሰው እንዲማርበት ነው። ሰው የሚማርበት ደግሞ ከሰው አስተያየት ጋር እንትን ተብሎ ነው እንጂ ዝም ብለህ ቪዲዮን በማየት ብቻ አይደለም። ማንንም ሰው እንደፈለገ ይረዳ አይባልም። የሆነ ነገር ፖስት ሲደረግ ለትምህርት ነው። ቅድም የከፈትከው የተሳደበ ሲሳደብበት የነበረን ቆይ ኦርቶዶክስ የተሳደበ ዋናዚ ውስጥ ቆይ የታለ ነበር ይሄንን አይደለ? ወራዶች ኦርቶዶክስ ማለት እንደዚህ ነች። ወራዶች፣ ቆሻሾች ከነኝ ጋር የኦርቶዶክስ መባል የራሱ አሳፍረኝ። ቆሜ ቤት የራሱ ከነኝ ጋር ኦርቶዶክስ ሰው መጠራቴ። ክርስቲያን ነኝ ግን እወደዋለሁ። ማርያምን በጣም ነው የምወደው። እውነት ነኝ ማርያምን ያውቃታል። ቤተክርስቲያኒቷ ዞር ሞታለች። ተቋሟ ዞር ዜሮ ነች። ወይ ማርያምን እንዴት ደስ እንደሚል ኦርቶዶክስ ነኝ። ደመ ነፍስ ነው እንዳለ ኦርቶዶክስ ያለው። ማርያምን እንዴት እንደምወዳችሁ እኛ ኢየሱስ ያመንን ሰዎች ማርያምን እኔም ክርስቲያን ነኝ ግን ይህንን መንዙማ ስሰማ የሆነ ስሜት ይሰማኛል። ትናንትና መስቀል አደባባይ ሲለምኑና ፏፍ ሲያበሩ ነበሩ ናቸው። ያው በቃ ጃቢር ያለው ትዝ ይላችኋል። ጀሞ ጃቢር ሰለምቱ ጥሩ ክርስቲያን መሆን ከፈለጋችሁ እጣኑን እንዲሁም ደግሞ ይሄ መጽሐፍ እንትን ምናምን ያመታት በዓላትን አክብሩ። ከዛ በኋላ በቃ እኔው ጥሩ ክርስቲያን ግን መጽሐፍ ቅዱስን ያነበበ በቃ ፈራና መዝሙር የማይለዩ ናቸው። ጌታን እኔም በጣም ነው የምወደው። ነብያቸው መሐመድ ሸፋም ይሆነን እያለ እኮ የሚለው አማላጃችን ነብያችን መሐመድ የሚል ማለት ነው። ማርያምን እኔም በጣም እወደዋለሁ። ትግስት የማርያም ምስል እኔም ኦርቶዶክስ ነኝ። ከነኚህ ጋር የኦርቶዶክስ መባል የራሱ አሳፍረኝ። ቆሜ የራሱ ከነኚህ ጋር ኦርቶዶክስ ተብዬ መጠራቴ
ማርያም እንዳለ ደግሞ ማርያም ምናምን ነው ስማቸው። ክርስቲያን ነኝ ግን በጣም ነው የምመቸኝ። ዘወር ጋንም ገቢ ነሽ ሸፋሽ አማላጅሽ መሐመድ ነው። ኢየሱስ አማላጅ አይደለም ብለሽ ለምን ተፕሮቴስታንት ተከራከራለሽ? ታዲያ መሐመድ አማላጅ ከሆነ ተረተረት ላይ ነው የቆመችው። ቴንኪዩ ንጽጽር ቴንኪዩ። እኔ በጣም የሚገርመኝ ነገር አለ። በነገራችን ላይ እውነት ለመናገር እኔ አንድ ነገር ልበላችሁ። የሶሻል ሚዲያ አጠቃቀም ማታውቁ ከሆነ ስልካችሁን ሰብራችሁ ገጠር ገብታችሁ እንትን ብትኖሩ ይሻላችኋል። ሶሻል ሚዲያ ላይ ምን ፖስት መደረግ አለበት፣ ምን መወራት አለበት ጠንቅቃችሁ ማታውቁ ከሆነ የምሬን ነው፣ ስልካችሁን ሰብራችሁ ሬዲዮ ብትገዙ ይሻላል። ትርጉም የለውም። አንዳንድ ሰው ይሄ የጨዋነት እንትኑ በጣም እኔ ይገርመኛል። ጨዋነትን አታንጸባርቁ። ሶሻል ሚዲያ ላይ የራሱ የሆነ ስራ አለ፣ መሰራት ያለበት ስራ አለ። ምን ማለት እንዳለብህ እንዴት ነው የምታስረዳው? ይሄ ትውልድ በጣም ከባድ ነው። ጨዋ አትሁኑ። በቃ ጨዋ ከሆንክ ጨዋ ሰው ሲጀመር ሶሻል ሚዲያ አይመጣም። ማውራት የማይፈልግ ሰው ሶሻል ሚዲያ አይመጣም ራሱ። ጨዋ ከሆናችሁ መምጣት የለባችሁም። የምሬን ነው። አታውቁም፣ ምን እንደሚወራ አታውቁም። በጣም ነው የምታዘበው። አንዳንዴ ንጽጽር እየተደረገ ቁጭ ብለው እየተወያዩ ሰው ይመጣና ከታች አስወርዱት ይበቃዋል ምናምን ይላል። የሚያወራው ሰው እኮ ዝም ብሎ እያወራው ነው። እንደዚህ አይነት ነገር ባህሪያችሁን አስተካክሉ። ኮመንት ላይ ምን ማስቀመጥ እንዳለባችሁ በእውቀት እንትን አድርጉት። ይበቃዋል፣ አይወራ፣ እንደዚህ አይነት ነገር አያስፈልግም ምናምን። ጨዋነታችሁ ቤት ውስጥ ቁጭ አድርጋችሁ እዚህ ጋር ማስመዝገብ ያለባችሁን ለማስመዝገብ ብቻ ነው መምጣት ያለባችሁ። ሚዲያ ላይ መስራት ያለባችሁን ለመስራት ብቻ ነው መምጣት ያለባችሁ። በቃ ማወቅ ያለባችሁ ደግሞ ጨዋ ሰው ስልክ አይጠቀምም። ጨዋ ከሆናችሁ ስልካችሁን ሰብራችሁ ቁጭ ነው ማለት ያለባችሁ። በቃ መጽሐፍ ይዛችሁ ማንበብ ነው። እዚህ ጋር መሰራት ያለበት ሰው ቪዲዮ የሚሰራው ለምንድን ነው? እንዲሰማ ነው። ፖስት የሚደረገው ሰው እንዲማርበት ነው። በእውነት አንዳንድ ሰው በእናንተ ሽንፈት ነው ራሱ ሰማይ የተሰቀለው፣ በእናንተ ሽንፈት ነው። እናንተ ስለማትናገሩ ነው ሰማይ የተሰቀለው። አንዳንድ ሰው በዚህ ልክ የሚፈነጫው እናንተ ዝም ስለምትሉ ነው። ዝም ብላችሁ ነው የምታዩት። ትልቅ ተጽዕኖ ይፈጥራል እኮ እናንተ ስታወሩ ተጽዕኖ ይፈጠራል እኮ። ሐሳብ ስትሰጡበት ነገርን ይፈርሳል። አስተያየት ስትሰጡበት ነገርን ይበላሻል። የርኩስ ሰዎች ማለት ነው። ስለዚህ ሚዲያ የየራሱ የሆነ እንትን አለው። ሁሉም ሰው የየራሱ የሆነ ተሰጥቶ አለው። በተሰጥቶ ሁሉም ሰው ነው መስራት ያለበት። ሁሉም ሰው ነው መዋፈር ያለበት። በቃ በእውቀቱ በሚችለው ማለት ነው። ስለዚህ መናገር ማትችል ከሆነ የሶሻል ሚዲያን አጠቃቀምና አሰራር ማታቅ ከሆነ በታብታብና በሼር በምናምን ነው እንትን ማድረግ ያለባችሁ እንጂ ህግ በመቅረጥና በማውጣት አይደለም። አዝናለሁ። ማሰማት ፈልገህ ነው? አሰማና ሰላም እንበላችሁ። ይሄን ስማ፣ ይሄኛው ከባድ ንግግር ነው። እስቲ ስማ። ከ1800 ሰው ውስጥ ትክክለኛ ኦርቶዶክስ 100 ቢሆን ነው። አላሁ አክበር። ምን አለ ባቢ? ሰምተዋል? ከ1800 ሰው ውስጥ ትክክለኛ ኦርቶዶክስ 100 ቢሆን ነው። ከ1800 ስንት ነው ኦርቶዶክሱ? ትክክለኛ 100 ብቻ። አመነ በራሱ አመነ። በቃ ቀጥል። ሰላም አለይኩም። ቪዲዮውን ማሰማት አትፈልግም? ልጁ የተናገረው አይ ቪዲዮ እስከዚህ እንትን ነው ሪያክት ተደርጎ ነው የተሰራበት። ቆይሽ ገባኝ። አሰማቸው ገብተው እንትን ያደርጉበት። እሺ ኮፕሊንግ አድርጉ። ሼብ ነው ከ1800 ሰው ውስጥ ትክክለኛ ኦርቶዶክስ 100 ቢሆን ነው። الله أكبر الله أكبر وقل جاء الحق وزحق الباطل إن الباطل كان زهوقا ونتمتع وشتم توجد بأرقتم وشت توججنات. السلام عليكم ورحمة الله وبركاته يا أحباب. زاري رومي سوس سبات يالتتقبل بتن والساين فيديو سلام ما صاياتشو بدن بكوبيلينج شير يادرقاتشو لولو ما داسولين بتشماري مكونتي سلطمتا بزوم يدرقون نجر أدرقو كنبياتنا محمد صلى الله عليه وسلم كبرنا ما أرق
መሸፈን፣ እሳቸውን ማጠልሸት ፀሐይን በጣት እንደማጋረድ ነው። እንግዲህ የክርስቲያን መምህራንና ዲያቆናት የዘመናት ልፋታቸውና ፉከራቸው መና እንደቀረ፣ በእስልምና ላይ ሲነዙ የነበሩት ውሸት ምንም ፍሬ እንዳላመጣ፣ በተጨማሪም ውዱ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ላይ የጥላቻ ንግግር ሲያደርጉ የነበሩት ሁሉም ፋይዳ እንደሌለውና ምዕመኑ ተራ ምዕመን ብቻ እንደሆነ እንዲሁም ከነሱ ጋር ክርስቲያን ተብሎ መቆጠር ራሱ አሳፋሪ እንደሆነ በገዛ አንደበታቸው እየመሰከሩ ነው። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። እነሆ ወደ ቪዲዮ። ኦርቶዶክሳውያን እንደዚህ ናቸው። ቀጥል። በጣም የሚገርም አስተያየት እየሰጠበት ነው። አስተማሪ ነገር ነው። ቀጥል። የኢብኑ ቃፍ አካውንትንም ኮፕሊንክ አድርጉለት። እሺ ጀሞ ውርደታቸው ምንም ማሳያቸው። ቀጥል። ቆሻሾች ክርስቶስ ለምን አይማልድም ትላላችሁ? ለክርስቶስ እኔ ሙሐመድ ማማልድለት ያለውን ተቀበላችሁ። በነገራችን ላይ በሌላ ፕሮፋይል ምናምን ሊሆን ይችላል። ገብታችሁ ቼክ አድርጉት። እናንተ ማለት ሳናይ ምንም ነገር እኛ በስሜት የምናቀርበው ነገር የለም። ይሄ ሁላ እስከ አንድ ባንድ ኮሜንቱ ተርታ በተርታ የክርስቲያኖች ብቻ ነው። ሙስሊሞች እንኳን የራሳቸው መንዙማ ተለቆ ራሳቸው አይደሉም የራሳቸው መንዙማ እያደነቁ ያሉት። የእነሱ መንዙማ እያደነቁ መሐመድ ሸፋ ይሆነኛል በትንሳኤ ቀን፣ መሐመድ ያማልደኛል እያሉ፣ መሐመድ የኔ ነብይ ነው እያሉ ኮሜንት እያደረጉ ያሉት ይህን መንዙማ በጣም ነው የምወደው እያሉ ያሉት እነማን ናቸው? አሁን ደግሞ ረመዳን እየመጣላችሁ ነው። ያን ጊዜ ለተምርና ለሳምቡሳ ብለን አምላክ ክርስቲያን ደግሞ ያን ጊዜ ደግሞ እናሳያችኋለን። ሳታስበው ነው መሰለኝ። አላለሽ ማርክ ማይወርድ እዚህ ጋር ከ1800 ሰው ውስጥ ትክክለኛ ኦርቶዶክስ 100 ቢሆን ነው። ለወከባ ነው አብዛኛው የመጣው። 1700 የመጣው ለወከባ ነው። የጠራ የነጣ ትክክለኛ ያለ 100 ሰው ኦርቶዶክስ ቢሆን ነው። በስም ኦርቶዶክስ ደመ ነፍስ ነው ያለው። ሌላው በደመ ነፍስ ነው ይጓዝ ማለት ነው። ለሁለት ጌታ የሚገዛ ማለት ነው። ለሁለት ጌቶች የሚገዛ የዘላለምን ሕይወት የሚያገኝ የሚሰራው አይቻልም። ለሁለት ጌቶች መገዛት አይቻልም። ጨለማ ከብርሃን ጋር ምንም ህብረት የለውም። እንዴት ሰው እንኳን ለእናንተ ለክርስቶስ እኔ ነኝ የማማልደው ያለውን አንተ አማላጄ ነህ ይላል። ደግሞም ይሄ ነው በጣም ነው የምወደው ይላል። ደግሞም ትክክል ነው እንዴት ይላል። እዚህ ጋር ከ1800 ሰው አለቀ። አላወራም ልጁ። የሚገርም ነገር ነው። አዎ ማለት ምንድነው? አሁን ልጁ ራሱ መጀመሪያ ላይ የተናገረው ትክክል ነገር ነው የተናገረው። እነዚህ ሰዎች የሚነዙት የሚያስተምሩት ጥላቻ ነው አይደል? ስድብ ነው። ያ ጥላቻቸው ምንም ተቀባይነት እንደሌለው ትልቅ ማሳያ ነው። በራሳቸው ያየ ነው ማለት ነው። እነሱ ነብይ መሐመድን ጥሏቸው ነብይ መሐመድን እየተሳደቡ በየቀኑ ወንጌልን ከማስተማር ይልቅ ነብይ መሐመድን እያስተማሩ ትውልድን በጥላቻ መርዘው እንትን እያደረጉት ምንም የሚቀበላቸው ሰው እንደሌለ ነው ያረጋገጡት በቪዲዮ ማለት ነው። ይሄ ደግሞ የዘሩትን ነው የሚያጭሩት እነዚህ ሰዎች። ጥላቻ ካስተማርክ ምንድነው በቃ የለም አንቀበልህም ካለ ትውልድ ምንም ልታደርገው አትችልም። በግድ ትቆረቆረው ነው አልቀበልም በቃ አለ። ጥላቻ አንማርም አለ ኦርቶዶክስ የሚባለው ሰው። ሙስሊሞችን እና ነብዩ መሐመድን መጥላት አለባቸው ሲባሉ ሰዎቹ መጡና ስለ ነብዩ መሐመድ የሆነ ቪዲዮ ተለቀቀ። እኔ ኦርቶዶክስ ነኝ፣ እኔ የተዋህዶ ልጅ ነኝ፣ እኔ ድንግል ማርያም ልጅ ነኝ፣ ግን እኔ ውስጤ ነው ምናምን እያሉ አቃጠሏቸው። ስለዚህ እነዚህ ሰዎች ትልቅ ትምህርት ነው አልገባቸውም እንጂ ቁጭ ብለው ሰው ቢሆኑ ነው አይምሯቸውን ቢሰራ ኑሮ እናንተ ምንም የሰራችሁት ነገር የለም እያላችሁ ያሉ ትውልዱ ማለት ነው። ወንጌልን ቢያስተምሩት እኮ አሁን ለምሳሌ አንድ መጽሐፍ ቅዱስን ቢያስተምሩት እንደዛ ከማለት እንትን ይል ነበር እኮ። ያስተማሩት ጥላቻ ነው፣ ያስተማሩት ስድብ ነው፣ ያስተማሩት ብልግና ነው። ብልግና ተምሮ ሰው እንዴት ነው በየኮመንት እየገባ እንትን የሚለው? ምን ሊል ነው የጠበቁት እነዚህ ሰዎች? ስለዚህ ትልቅ ትምህርት ነው። ጥላቻ ዘሩ፣ የሚያጭሩት ግን ራሳቸው ናቸው ብቻ። ትውልዱ አልተቀበላቸው፣ ምንም ተቀባይነት አላገኙም። የሚሰሩትን ነገር ትውልድ ላይ ምንም እየሰሩ እንዳልሆነ የትውልድ አይምሮና ልብ ላይ ምንም እየሰሩ እንዳልሆነ ነው ትልቅ ማሳያ ያየ ነው ማለት ነው። ገብቷል አባባሌ? ከሰሩ እነዚህ ሰዎች አሁን ጨለሉ ሲቀውሱ በዚህ ልክ አንድ አስተማሪ የሚባል ሰው ተመልሶ እንዴት ሃይማኖትን ይሳደባል? እንዴት ምዕመንን ይሳደባል? አስተማሪ ነኝ ካለ
እያስተማርክ እኮ አይደለም። ከእናንተ በመሆኔ በጣም ይቆጭኛል፣ እናድዳለሁ፣ ቀውሳለሁ፣ ብሞት ይሻለኛል እያልክ የምታስተምረው የምትገስጸው ትውልድ እንዴ ምን አይነት ትውልድ ነው? በጣም እኮ ነው የሚያሳዝነው። ምዕመንን እየተሳደብክ ነው እንትን የምታደርገው። የሚያሳዝነው ነገር ግን እነዚህ ሰዎች ከስድብ ስለማይወጡ ነው። ስራቸው ስድብ ነው። ነገ ይሄ ህዝብ ራሱ አይ አልሰማችሁም ቢል አፉን እንትን አድርጉ እናንተ የምትከፍቱት ላይቭ ላይ ቁጭ አልልም ቢል እርግጠኛ ነኝ እነዚህ ሰዎች ኦርቶዶክስ የሚባለው በአፍጢሙ ደፍተው እየረገጡት ይውላሉ። ብር አልክም ቢል አልከፍልም ቢል ኮይን አልሰጥም ቢል ሙስሊምና እስልምና እንትተው የሚራገጡት የራሳቸው ሃይማኖትን ነው በአፍጢሙ ደፍተው ማለት ነው። ያንቃቸዋል እኮ እቺ ተቋም በጣም ባዶ ነች። እቺ ኦርቶዶክስ የምትባለው እኔ የሲኦል ሰዎች ናቸው ምናምን እያሉ እንትን የሚሏቸው እኮ በጣም እንትን እያደረጋቸው ነው፣ እየተናነቃቸው ነው። መሳደብ ይፈልጋሉ ግን ስለሚጠቀሙ ነው። መብላት ስላለባቸው ቅምጥ ስለሆኑ ነው። እኔ ግን እንደዚህ አይነት ቪዲዮ በማየቴ በጣም ደስተኛ ነኝ። በጣም ደስተኛ ነኝ። እንደውም በጣም የነቃ ትውልድ እንዳለን የተረዳሁት። ያ የነቃ ትውልድ ደግሞ አይምሮው ላይ ምንም ነገር እንዳልሰሩ ነው የሚያሳየው። የክርስትና ኦርቶዶክስ አስተማሪ ነን ብለው የሚያስተምሩት ጥላቻ እስከሆነ ድረስ ጥላቻ ደግሞ አይቀበልም እኮ ሰው። ምን ብሎ ይቀበላል? እናንተ ነብዩ መሐመድ እንደዚህ ናቸው መጥላት አለባችሁ፣ ሲኦል ውስጥ ነው፣ እንደዚህ አድርጎ አገባ፣ ታጠበ፣ ሻወር ወሰደ፣ ተገናኝ እያልክ ታስተምራለህ። ትውልድ ደግሞ ለነብዩ መሐመድ ያለውን ፍቅር እየጨመረ ይሄዳል። ምን ታደርገዋለህ? ምንም አታደርገውም። በቃ እኔ ኦርቶዶክስ ነኝ ግን ነብዩ መሐመድ ውስጤ ናቸው አለ። በቃ አለቀ። እኔ የተዋህዶ ልጅ ነኝ ነብዩ መሐመድን ከልቤ ነው የማፈቅራቸው አለ። ለምን? ውሸት ስለምታስተምሩትን ነው። ለምን? እዚህ ግባ የማይባል የማይረባ ነገርን ስለምትሰጡትን ነው። እናንተ እኮ ትውልድ ነብዩ መሐመድ እንዲጠላ ብላችሁ ነብዩ መሐመድ ከሚስታቸውን ተገናኝተው ሻወር ይወስድ ነበር ብላችሁ እኮ ነው ትውልድን የምትነግሩት። ይሄ ደግሞ እንዲጠላው አይደለም፣ ድንቅና ጽድት ያሉ ሰው እንደነበሩ ነው የሚረዳው እንጂ ትውልድ እንዲጠላቸው አያደርገውም። እናንተ ትውልድ በግ አድርጋችሁ ነው የምትረዱት፣ ግን 21ኛው ክፍለ ዘመን ላይ እንዳለን ስላልተረዳችሁ ነው። ሰው እንዴት ተገናኝቶ ሻወር ይወስድ ነበር ብሎ ሰው እንዴት ሽንት ቤት አጠቃቀምን ያስተማሩ ሰው ናቸው የሚለውን እንዴት ሰው ይጠላበታል ብሎ እንደዚህ አይነት ትምህርት ያስተምራል መስሏችኋል? እናንተ እንደዛ እያላችሁ ስትሉ ያ የምታነቡትን ነገር ከየት እንደምታመጡት ለምን እንደምታመጡት ለምን እንደምታወሩ ሰው ጠንቅቆ ስለሚያውቅ እናንተ የምትሉትን የሚተገብር አንድም ሰው የለም። እስልምና አራጅ ነው ስትለው ብሩን አንድ ሙስሊም ቤት ውስጥ የሚያስቀምጥ ትውልድ ነው። አንተ ግን አራጅ ነው እያልክ ታስተምረዋለህ። ብር ከፍሎ የሚያስተምር ሙስሊም እንዳለ ያውቃል። ጎረቤት ውስጥ ከማንንም በላይ ታማኝ ሙስሊም ስለሆነ ብሬን እሱ ጋር ነው የማስቀምጠው ብሎ የሚያምን ትውልድ ነው ያለው ኢትዮጵያ ውስጥ። ለዚህ ህዝብ ነው ሙስሊም አራጅ ነው ሙስሊም ገዳይ ነው እያልክ የምታስተምረው። ለዛ እኮ ነው ጎል የገባባችሁ ባለፈው እኮ ለዚህ እኮ ነው ሙስሊም አራጅ ነው ብለው ስታስተምሩት በግ ሆናችሁ የመጣችሁት እኮ የበግን የአስተራረድን ሲያስተምሩ ለበግ ለእንስሳ እንኳን ማዘን እንዳለበት የሚያስተምር ሃይማኖት የሚያስተምሩበትን የትምህርት በግነን እኛንም ያርዱናል ብላችሁ የመጣችሁት እኮ ለዚህ እኮ ነው የምትዋረዱት። እንደዚህ አይነት ሃይማኖትን ነው እናንተ አራጅ ነው ገዳይ ነው ጨፍጫፊ ነው እያላችሁ የምታስተምሩት። ኑሯችሁና ከቆሻሻን ማንነታችሁን የምትላቀቁበት በነገራችን ላይ አብዛኛው አረብ ሀገር የሚባል የሙስሊም ሀገራትን ነው። እዛ ውስጥ ክላስ ተሰጥቷቸው ክላሳቸውን ቤተክርስቲያን ቀይረው በስዕል አድኖና በሻማ በጧፍ አብርተው ጸሎት የሚያደርጉበት የአረብ ቤት ነው። የምታውቁት ከሆነ ገዳይ ቢሆን ኑሮ እነሱን ያጠፋቸው ነበር እኮ። ገዳይ ቢሆን ክርስቲያን ሴቶችና ወንዶችን አያሰራም ነበረ። ገዳይ ቢሆኑ መግባት አይቻልም ብሎ ይከለክል ነበረ። ገዳይ ቢሆኑ አንድም ክርስቲያን አይመለስም ነበረ። ከአረብ ሀገራት እንኳን እኮ አረብ ቤት ውስጥ ቁጭ ብለው እየሰሩ የሚኖሩ ሴቶችን ጥላቻ እንዴት ነው የሚቀበሏቸው? ራሱ የራሳቸው ክላስ ቤተክርስቲያን ቀይረው በገዛ ቤቱ በራሳቸው ዋይፋይ ክርስትናን እየሰበኩ
ከነሱ በሚመጣው ብር ቤተክርስቲያን እየሰራ መስቀል እያንጠለጠልክ እየገዛ ጠላት ነው አራጅ ነው ብለህ ስታስተምረው ትውልድ የሚቀበል ይመስላል፣ የሚያምን ይመስላል። ከሙስሊም ሰዎች ጋር ማዕድ የሚቋደስ ትውልድ ቁጭ ብለህ አራጅ ነው ብለህ ስታስተምረው የሚቀበል ይመስላችኋል? እናንተ የለም፣ ከስራችኋል። የሚሰማችሁ ሰው የለም። ለዛ ነው በቪዲዮ እንትን ገብተው እኔም ኦርቶዶክስ ነኝ ተዋህዶ ነኝ ውስጤ ናቸው ነብይ መሐመድ እንትኑ መንዙማውን በጣም ወደዋለሁ እያሉ እንትን የሚሉት ለዛ ነው። የእናንተ ክፋትና ድንቁርና ግን እናንተ ሙስሊሞችን የምትወዱ ከሆነ እኛ ፕሮቴስታንቶችን እንወዳለን። እናንተ ወደ እስልምና ከሄዳችሁ እኛ ወደ ፕሮቴስታንት እንሄዳለን። እናንተ መንዙማን የምትሰሙ ከሆነ እኛ የፕሮቴስታንት መዝሙርን እንሰማለን ብላችሁ ትውልዱን በማስፈራራት እውቀት ቢኖርማ በእውቀት ነው እንትን የምትገስጸው። በስድብ አይደለም እኮ የሲኦል ነህ እያልክ እኮ አይደለም የምትገስጸው። እያሳደድ ከእናንተ መቆጠሬ ያሳዝነኛል እያልክ እኮ አይደለም ትምህርትን የምትሰጠው። ትውልዱ እውቀት ቢኖራችሁ እናንተ ወራዶች የስራችሁን ነው የእጃችሁን ነው የምታገኙት። ሁሌም እንደተዋረዳችሁን ነው፣ ገና ትዋረዳላችሁ። ራሱ ውርደት ጌጣችሁ እናንተ የሰይጣን ደቀ መዝሙሮች። በቃ ይሄ የእናንተ የስራችሁ ውጤት ነው። ስለዚህ እንደዚህ አይነት ነገር ሲኖር እኔ እንትን የምለው ፖስት ማድረግ አለበት፣ ሰው መማር አለበት። ብዙ የማያውቅ ሰው አለ፣ ምንም የማያውቅ ሰው አለ፣ ምን እየተደረገ እንደሆነ የማያውቅ ሰው አለ። እነዚህ ሰዎች ጥላቻን የሚያስተምሩት ብር ተከፍለዋቸው እንደሆነ ያልገባው ሰው ብዙ ነው ያለው፣ ያልተረዳ ሰው ብዙ ነው ያለው። ስለዚህ የእጃችሁን ነው ያገኛችሁት፣ የዘራችሁን ነው የምታጭዱት። ለክርስትና ለኦርቶዶክስ የምትሉት ሃይማኖት ደንታ የላችሁም። ክርስትና ኦርቶዶክስ ቢቃጠል ደንታችሁ አይደለም። እናንተ ጊፍት ባይሰጣችሁ ብር ባይላክላችሁ እናንተ አንድም ቀን ስለ ኦርቶዶክስ ቤተክርስቲያን አታወሩ። የምትሰዱትን ሙስሊም እንትን አድርጋችሁ ክርስትናን ዘቅዝቃችሁ ስትሰዱ ነው የምትገኙት እናንተ። ስለዚህ ኦርቶዶክሳውያን ልብ ማለት አለባችሁ። በእውነት ወጣቶች ናችሁ፣ ማንበብ አለባችሁ። የተሰጣችሁትን ሁሉን መቀበል የለባችሁም። እነዚህ ሰዎች ለሃይማኖት ምንም ደንታ የላቸውም። ምንም ማያውቁም። ራሱ የሚያውቁት ሚስጥር ነው ለነሱ። ኦርቶዶክስ ስለሚያውቁ አይደለም። ኦርቶዶክስ ነኝ ያለ ሁሉ ኦርቶዶክስ አይደለም። መስቀል ያንጠለጠለ ሁሉ ክርስቲያን አይደለም። በዚህ መሸወድ የለባቸውም። እስልምናን የተሳደበ ሁሉ ክርስትናን የሚወድ አድርጋችሁ የምትረዱ ከሆነ በጣም ያሳዝናል። አዝናለሁ። አላስረዝመው። ሰላም ብያለሁ። አሚር ሰላም። ባቢሻ እንዴት ነህ? ሰላም ነው። እንዴት አለን? እንዴት ናችሁ? አለን። ሰላም አለይኩም አንዋር ኑራዲስ አሚር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ ጀሚያ? አልሐምዱሊላህ። ዛሬ ጁማ ነው። እስቲ ቀጥል፣ ሰላም በልን። ማሻአላ ኑራዲስ ዛሬ ነቃ ደንገጥ ብሏል። ትንሽ ናፕ አድርጌ ነበር የተነሳሁት። ከስራ ገባሁኝና ትንሽ ናፕ አድርጌ የተነሳሁኝ። ኦኬ፣ እኔ ሀሳብ አለኝ አሁን ባቢ ባነሳቸው ነገሮች ላይ ቀጥል። ብዙ ጊዜ ላወራው የምፈልገው ነገር አለ እና አሁን ምንድነው ባይዜ ሀይቀተን ልጁ አሁን ያሳየን ነገር ጋር ተያይዞ ነቃ ደንገጥ ያሉ ኦርቶዶክስ ክርስቲያኖች አሉ ወይ? ያው አሉ። በዛው ልክ ግን መቶ ያላቸውም ቢሆን በጭፍኑ የሚከተሉት አሉ። በጣም ማለት ነው ወላሂ አንዳንድ ነገሮችን የሚያነሳቸው ነገሮች ብታዩ በጣም ነው የሚገርመው። የሆነ ጊዜ ትዝ ይለኛልና ወንድ ልጅ ታመልካላችሁ ምናምን የሚባለው ነገር ሲመጣ አላህም ያልተገረዘ ወንድ ልጅ ነው አይነት ነገር አመጡና እንደዛ ብሎ ተነግሮታል። አንድ ልጅ የሱን ፕሮፋይል አድርጎ ምናምን ነው የመጣው እኔ ቤት ማለት ነውና አስታውሳለሁ። ይዞ መጣ። በቃ ዛሬማ በቃ እያለ ነው የመጣው። አመጣጡ በዛ ልክ ነውና ልክ መቶ አላህም ያልተገረዘ ወንድ ልጅ ነው እንደዚህ አለ።
ይቅርታ እንግዲህ ለቃላት አጠቃቀም የግድ ግን ህዝቡ ማወቅ ስላለበት ነውና እንዲህ ሲል እስቲ ሐዲሱን ከፈተው። ሐዲሱን ስንከፍተው ነብዩ ሰለላሁ ዐለይሂ ወሰለም ያወሩት አንድ ሐዲስ አለ። ምን አሉ? እናንተ እኮ ነገ የውመል ቂያማ ወይም ደግሞ በዕለተ ትንሣኤ አላህን ትገናኙታላችሁ አሉ። እንዴት ሆናችሁ ትገናኙታላችሁ? ልብሳችሁን ያለበሳችሁ ራቁት እርቃን ሆናችሁ ትገናኙታላችሁ። እንዲሁም ደግሞ ያልተገረዛችሁ ሆናችሁ አላህ ፊት ትቀርባላችሁ። ጫማ ያልተጫማችሁ ሆናችሁ ባዶ እግራችሁን አላህ ፊት ትቀርባላችኋል። እሱ እቺን እንዴት አድርጎ ሰጥቷቸዋል? ያልተገረዘ ራቁት የሚለው አላህን ነው። እናንተ በዛ መልኩ ትቀርባላችሁ የተባለውን ሐዲስ ማለት ነው። ለምሳሌ እኔ ባቢ ነገ አላህ ፊት ራቁቱን ያልተገረዘ ሆኖ አላህን ይገናኘዋል ብዬ ስል አይ ራቁቱን ያልተገረዘ ሆኖ ያለው አላህ ነው በሚል ማለት ነው። በዚህ ጭፍን አስተሳሰብ መጣ ልጁ። ሐዲሱን ስናሳየው ግን ወላሂ ሀይቀተን በቃ ልጁ በጣም ነው የደነገጠው። ግን መጀመሪያ በቃ ለሱ ሂሮ ነበረ ያ ሰው ፕሮፋይል አድርጎታልና ሌላ ሐዲስ ጠይቅ። ኦኬ ሌላ ሐዲስ ሲጠይቅ ነብዩ ሰለላሁ ዐለይሂ ወሰለም ከሬሳ ጋር ተኝተዋል፣ ከሬሳ ጋር ግንኙነት አድርገዋል። በቃ ሐዲሱን አውጣ አብሽር፣ ችግር የለው። ሐዲሱ ወጣ። ሐዲሱ ሲወጣ ግን የሚለው ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም በጣም የሚወዷት አንዲት ሴት ነበረች እና እሷ በሞተች ሰዓት ላይ ራሳቸው ነበረ ቀብሩን ሲቆፍሩ የነበረው። ቀብሩን ቆፍረው ለህድ የሚባል ነገር አለ። ለህድ ማለት ሬሳው የሚገባበት ጉድጓዱ ተቆፍሮ በኋላ ወደ ጎን የሚቆፈር ነገር አለ፣ ሬሳው የሚገባበት ማለት። እንደዛ ይቆፈርና ዛሬም ድረስ ነው መላችሁ፣ ዛሬም ድረስ ቆፋሪው እዛ ለህድ ውስጥ ገብቶ ተኝቶ ያየዋል፣ ቼክ ያደርገዋል ለሬሳው በቂ እንደሆነ ማለት ነው። እና የዛኔ ነብዩ ሰለላሁ ዐለይሂ ወሰለም ቆፍረው ሲያበቁ ለህዱን እንትን ለማድረግ ተኙ ማለት ነው። እዛ ለህዱ ውስጥ ተኙ። ያንን እሱ ከሬሳው ጋር ተኝተዋል፣ ግንኙነት አድርገዋል ብሎ ሰጥቷቸዋል። ይሁ እንዴት እንደሚጫወትባችሁ ይሄን ሰው ነው። አሁን ለምሳሌ ይሄንን ሰው ነው እናንተ የክርስቲያን ሂሮ አድርጋችሁ የኦርቶዶክስ ሂሮ አድርጋችሁ ፕሮፋይል አድርጋችሁ የምትዟዟሩት። ሱብሃንክ ልጁን ከዛ በኋላ በዛ ፕሮፋይል አይቼው አላውቅም እኔ ቲክቶክ ላይ። እና አንዳንድ ጊዜ በቃ የሚሰጣችሁን ነገር ራሱ የሆነ ልብ ብላችሁ አታዩትም። ግን ያንን ይሄንን ገና ለገና ይሄንን ሰጠን ብላችሁ ሱብሃነከ ረቢ ይሄንን ነገር ይዛችሁ መታችሁ እሱን እንደ ሂሮ መቁጠር ሐራም አለይክ። ወላሂ በጣም እኮ የሚያሳዝነው እኔ ለእናንተ ነው በጣም ማዝነው፣ ለእንደዚህ አይነት ሰዎች ማለት ነው። እስቲ ክርስትና ላይ አንድ ጥያቄ ጠይቁት። ከዚህ በፊት እኮ ተጠይቆ አንዱ አምላክ ሲሞት ሁለቱ አምላክ ያልሞቱ ስላሉ ይጠብቃሉ ብሏል እኮ። እስቲ አንድ የክርስቲያን አባት አለ ወጥቶ የተቃወመ ይሄንን ሰው ይሄ መልስ ልክ አይደለም ብሎ እሱ በአደባባይ እንደተናገረው ያስተካክል ብሎ አንድ አባት የተቃወመው አለ? የለም። ምክንያቱም እነሱ የሚፈልጉት በቃ ሆይ ሆይ የሚባልን ነገር ነው። ይሄ ሃይማኖት የሚባለው ነገር ላይ ተስፋ ስለቆረጡ ይሄ በሃይማኖት ውስጥ የተደበቀ ኤቲስት ሆነው ግን እዛ ውስጥ የሚያገኟት ነገር ስላለች እቺ ዱንያ የምትባለው ጥቅማ ጥቅም ስላለች እዛ ውስጥ ተውሽቆ መኖር ነው የሚፈልጉት። እና ይሄ እስቲ በቃ እኔ ወላሂ ነው የምላችሁ፣ በቃ እሱ የሚሰጣችሁን ሐዲስ ምናምን ሁሉንም እስቲ ወይ እስራኤልያት ነው ወይ ሐዲሱ አይገናኝም ወይ ዳይፍ ነው። በቃ የፈታበት መንገድ አሁን እንዳሳየዋችሁ ነው። አላህን እናንተ ራቁታችሁን ሆናችሁ ያልተገረዛችሁ ሆናችሁ አላህን ትገናኙታላችሁ ሲል አላህን ራቁቱን ታዩታላችሁ ያልተገረዘው ናችሁ ነው። እንደዚህ ነው ተርጉሞ የሚሰጣችሁ። ይሄንን ሰው ነው እየተከተላችሁ ያላችሁት። እና ሱብሃነከ ረቢ ብቻ አልহামዱሊላህ። እኔ እንደው ለማጋነን አይሆንብኝና ዝም ብለን አንድ ሰው ፒክ እናድርግ ከንጽጽር ከሚሰሩ ልጆች ሁሱን እንውሰደውና ሁሱ እንደዚህ አይነት ቅጥፈት ክርስቲያኖች ላይ ቢቀጥፍ ማለት ነው የትኛው ሙስሊም አይመረውም። በቃ የዛኑ ሰዓት ወይ ከታች ያሉ ንጽጽር ላይ የሚሰሩ ሰዎች ገብተው ያርማሉ። አንድ ጊዜ ትዝ ይለኛል እነ ኢምራን ሳላህ ምናምን ሆነው የሆነ ጊዜ የሆነ እንትን ቨርስ እያነበቡ ይሄ ነገር እኮ እንዲህ ነው የሚነበበው ምናምን ይላሉና ኡስታዝ ቶሎ ብሎ ነው የገባው።
ገብቶ ይሄ ነገር እንዲህ ለማለት ተፈልጎ ነው የህትመት ስህተት ይሆናል ብሎ ወዲያው ነው ያረማቸው። ይሄ ነው እስልምና። ያው እኛም የተወዳጅ ህዝብ ይሆን ነው በመጥፎ ከመጥፎ እንከለክላለን፣ በጥሩ እናዛለን። ይሄ ነው እስልምና። ግን እናንተ ሰዎች ድንቁር ብላችሁ የምትከተሉት እሱን ነቃ ደንገጥ በሉ። ለኛ ብለን ሳይሆን ለእናንተ ለራሳችሁ ስትሉ ጥሩ አይደለም። ስፔሻሊ በ21ኛው ክፍለ ዘመን ሲሆን ደግሞ ጥሩ አይደለም። ነቃ ደንገጥ በሉ ለማለት ያክል ነው። ባቢሻ ይቅርታ ብዙ ሰዓት ወሰድኩኝ። ቀጥሉ፣ አዳምጣለሁ። በጣም አሪፍ፣ በጣም አመሰግናለሁ። ኧረ ጥሩ አድርገህ ነው የገለጽከው ራሱ ኑሬ። አቤ ከኔ መመላለስ ብዙ እንትን አንዴ ካወራው በቃ ነው። ቀጥል እስኪ። አይና ሁሉ ማወርታችሁታል። እኔ የምጨምርበት ነገር የለም። እኔ አድቫይስ ማረገው ከራሴም ጭምር ማለት ነውና አንዳንዴ እዚህ ጋር መተን ስናወራ እኛ ሁሉ ነገር እናውቃለን ወይም ደግሞ እኛ ንጹህ ነን ለማለት አይደለም። እዚህ ጋር ለመማማር እስከሆነ ድረስ ከራሳችን ጭምር እናንብብ። ሰዎችን ያልገባን ነገር ቁርአኑ የሚለው የማታውቁ ከሆነ የእውቀት ባለቤቶችን ጠይቁ ነው። የማናውቀው ነገር ከሆነ እንጠይቅ። ክርስትና ደግሞ ክርስቲያኖች ስለ እስልምና የምትማሩት ከሙስሊም ነው እንጂ ከክርስቲያን አይደለም። ደሴም ወይ ደግሞ ሙስሊሞችም ቢሆን ስለ ክርስትና ማወቅ ከፈለጋችሁ ከክርስቲያን ሄዳችሁ ጠይቁ። ለዚህ ነው ንጽጽር ብሎ የተዘጋጀው ማለት ነውና ሰውን አንድ ነገር የሚሰጣችሁ አንድን ቨርስን የሚሰጣችሁ ያንን ተቀብላችሁ መታችሁ እዚህ ጋር ለሙግት አንድ ጊዜ ያንን የመጣችሁትን ጥያቄ ተገልብጦ ብትጠየቁ መልስ በሌላችሁ ነገር ትልቅ ነገር ይዛችሁ የመጣችሁ ይመስል ሙግት ውስጥ አትግቡ። ተማሩ። ሲጀምር መጀመሪያ እስልምና የሚያስተምር ምንድነው? እወቅ ነው። ካወቅ በኋላ እመን ነው። ካመንክ በኋላ ደግሞ ተግብረው ነው። ስለዚህ ማወቅ የመሰለ ነገር የለም። ሳታውቅ አታምንም። የምታምነው ነገር መጀመሪያ ማወቅ መቻል አለብህ። መጀመሪያ አትበላ። መጀመሪያ ምን ማለት ሬስቶራንት ራሱ ስትሄዱ ምን መብላት እንዳለባችሁ መጀመሪያ ማወቅ አለባችሁ። ከሄዳችሁ በኋላ ያንን የምታውቁትን ምግብ ኦርደር ታረጋላችሁ። ከመጣ በኋላ ትበላላችሁ። ህይወት በእንዲህ መንገድ ነው የሚቀጥለው እና በሰው አትመሩ ፕሊዝ። የራሳችሁን አንብቡ። እኛ ሙስሊሞች የሆነ መላእክት ለመሆን አይደለም እዚህ ጋር እየሞከርን ያለ ነው። ግን በተቻለ መጠን ግን ክርስትና ጋር ስንጠይቅ ማለት ነው አንደኛ እኛ ክርስቲያን ውስጥ ምን ሰድበው ሰው የለንም። እኛ ነብዩላህ ኢሳን አንሰድብም ወይም ሙሴን አንሰግድም ወይም ዳዊት አንሰድብም ማለት ነውና የምንሰድበው የለንም። እንስደብ ራሱ ብንል ወይም የሆነ አፋችን እንትን ነገር ቢሆን ምን ሰድበው የለንም። ምክንያቱም ነብያቶች አላህ ከነብያቶችን ባንዳቸውንም ሳናጋራ ማለት ሳንከፋፍል በሁላቸውም የአላህ ነብይ ናቸው ብሎ እመኑ ብለው ተብለናል። እኛ እንድናምን የታዘዝን የነብያቶቹን ፈለግ ተከተሉ ከነብያቶችን ባንዳቸው አንለይም በሚል እመኑ የሚል የቁርአን አያት የወረደብን ሰዎች ነን እና እከሌ ከከሌ ይበልጣል። ለዚህ ነው እኛ ከነብያቶች ጋር ከክርስቲያን ውስጥ ዳዊት አሁን እንደዛ ነገር አረገ ሲባል ለዳዊትን የምንጋፈጠው ወይም ኢየሱስ እንደዚህ አድርጓል ሲባል ለምሳሌ አሁን በማቴዎስ ወንጌል ላይ ኢየሱስ ይሁድ ያልሆኑት ቡችላ ብለዋቸዋል። እኔ ለእስራኤል ልጆች ነው እንጂ የመጣሁት ለቡችላዎችን አልመጣሁም፣ ወይ ደግሞ የልጆችን እንጀራ ይዤ ለቡችላዎች አልሰጥም። ኢየሱስ እንደዛ ይናገራል ብለን አናምንም። ምን ሞግታችሁ ምንድነው? በኢየሱስ ላይ ተቀጥፈዋል ነው። በእነ ዳዊት ላይ ተቀጥፈዋል ነው። በእነ ሙሴ ላይ ተቀጥፈዋል ነው። ስለዚህ እዛ ጋር ነው ቁርአንም የሚያዝ እናንተ የመጽሐፉ ባለቤቶች ሆይ በእናንተ ወደ እውነት የሆነውን ነገር ወደ አንድ ቃል እንምጣ። እሱንም ደግሞ ከአላህ ውጪ ሌላ ላናመልክ ነው በሏቸው ነው። ስለዚህ ወደ እውነት እንምጣ። ጥላቻ ከጥላቻ እንውጣ። 21ኛ ክፍለ ዘመን ላይ ሆነን እንዲህ ነው ቅድም አሚር ወንድሜ እንዳስቀመጠው ዳኢፍ ሐዲስ በማምጣት ወይም ደግሞ ሐዲሶችን አጣሙ በማምጣት ያንን ሃይማኖት መገንባት አይቻልም። ለምታወሩበት መንገድ ቁሙ። አሁን ትላንትና አንድ ሽማግሌ ሰውየው ነበሩና ምናልባት ያያችሁ ከሆነ አክሱም ሙስሊሞች ላይ ሂጃብ አታርጉ በሚል አንድ ጥያቄ ተጠይቀው የኔም እኮ ልጄ ብትለብስ እንዲህ ብትል ደስ ይለኛል፣ ነገር ግን አለ ትምህርት ቤት ማለት ሃይማኖት እንትን አይደለም። ስለዚህ ምን አሁን ይሄ ሰውየው እያስተማረ ያለው ምንድነው? የሰው ልጅ ለቅ ይሆን ነው። ያመንክበት ነገር ካልተከራከርክ ያመንክበትን ነገር ደግሞ ለትውልድ ካላስተላለፍክ አንተ የምትኖረው ኑሮ ያንተ መኖር ካለ መኖር የተሻለ ነገር አይደለም። የሆነ አባባል አለ። አንድ ወንድ እያለ ከሄደ ቢኖርሽ የማይጠቅምሽ የሚባል ነገር አለ። በህይወት እያለ ይሄን ሰው ልጆቹ ወይም ደግሞ የሱ ተከታዮች ሃይማኖቱን እንዳያራምዱ ምንም ዴንታ የማይሰጠው ከሆነ ይሄ ሰውዬው ምንም ያመነበት ነገር የለም ማለት ነው። ለስሙ ትልቅ ላይክ እንትን የሚያክል መስቀል ይዞ ነው በእጁ ያለው
ግን አንድ የሃይማኖት አባት ከሆነ አዎ ሃይማኖት ነው፣ ሳይንሳዊ የሆነውን ዓለማዊ የሆነ ትምህርት ይማሩ። ሴም ታይምስ ደግሞ በአገራቸው በተወለዱበት ሃይማኖታቸው ማራመድ አለባቸው። ክርስቲያኑ መስቀል አድርጎ መግባት ካለበት፣ ሙስሊሙም ሂጃብ አድርጎ መግባት ካለበት ማድረግ አለበት። ከትምህርቱ ጋር የሚጻረረው ነገር የለም። እነዚህ ሴቶች እኮ ገበያ ሲሄዱ እኮ ለምን መስቀል አላረጋችሁም አይባሉም። እንዲሁም ደግሞ እነዚህ ሴቶች እኮ ገበያ ሲሄዱ ለምን ሂጃብ